እታለም ስሪው ቤትሽን እታለም ስሪው ቤትሽን አይልሻለው ሴትነትሽን ሁለት አንድ እዚህ ጋር ታቆማላችሁ። በጣም ጎበዞች ፈቅዱልኛላችሁ ሊያቀርቡ እንደፈለጉት ብርቱካን ትርንጎ ሎሚ ጽጌረዳ ብርቱካኔ ንፍሮ ነው የሚመስለው። ያው ቃሪያ፣ ሽንኩርት፣ ቲማቲም ያለው አይ ቀላሉ ዘዴ እንዴ! ውድድሩ እንኳን እንደዚህ አልከበደም እኮ። ተመልካቾቻችን ገብቷቸዋል። የወንድማማቾች ቤተሰብ ነን። የተከበራችሁና የተወደዳችሁ ውድ የአባይ ቲቪና የሼፍ ዚማጀት ቤተሰቦች እንዴት ሰነበታችሁ? እንዴት ከረማችሁ? እንዴት አላችሁ? እኛ እናንተን ለማስደሰትና ለማዝናናት ሰዓታችንን ጠብቀን መጥተናል። ዛሬ ለሁለቱ ተወዳዳሪዎች ያቀረብንላቸው ግብአት ብርቱካን፣ ሰለሪ፣ ድንች፣ ኮርንፍሌክስ፣ ሶያ ሶስ እና የተቀቀለ ድፍን ምስር። በዚህ በተሰጣቸው ግብአት ተወዳዳሪዎቹ ምን ሊሰሩ ይችላሉ የሚለውን ቅድመ ግምት ከሼፎቻችን እንሰማለን። ሼፍ ቅድስት አንቺ ብትሆኚ ወይም ደግሞ እነሱ ምን ሊሰሩት ይችላሉ ብለሽ ትገምቻለሽ? እንግዲህ በተሰጣቸው ግብአት ተወዳዳሪዎቹ ሊሰሩ ይችላሉ ብዬ የምገምተው የምስር ሾርባ ይሰራሉ። ኮርንፍሌክሱን እንደ ማወፈሪያ አድርገው ይጨምሩታል ብዬ አስባለሁ። እኔ ሁሉ ጊዜ የምትሉት ነገር ቢሰራ በጣም ደስ ይለኝ ነበረ፣ ግን የሚሆን አይመስለኝም። ከሆነ መቼም ይገርማል። እንደዛም ከሰሩ ደግሞ እነዚህ ሰዎች ትንሽ ትምህርት አላቸው ወይም ደግሞ ጥልቅ የሆነ እውቀት ይዘው የመጡ ናቸው ለማለት ያስደፍራል። ሼፍ ፍስሐ አንተስ ምን ትላለህ? ግብአቶቹ ያው ብዙ ነገር ሊሰራባቸው የሚችሉ ናቸው። ምናልባት በእነሱ አቅም ይሰሩታል ብዬ የምገምተው ድፍን ምስሩን ከሌሎቹ ከሴለሪና እንዲሁም ደግሞ በብርቱካን ድሬሲንግ ሰርተው እንደ ሳላድ ሰርተውት ድንቹን ደግሞ ጠብሰው ከጎን ሊያቀርቡት ይችላሉ ብዬ አስባለሁ። ፍሬ ለምን ሳቅሽ? አይ አንተ ስትናገር እሷ እየሳቀች ነበር። ያሰብሽው ነገር ተናገረ። ሁለቱም ያሰብኩትን ነው የተናገሩት። አንድ ነበር የምትይው። እኔ ሁለት ይሰራሉ። ምክንያቱም ምን ብዬ ነበር ያሰብኩት? እንደዚህ ብለሽ ነበር። እነሱ ካላሉ ይሄን ካላሉ ይሄን ነው። አይ ያሰብኩት እኔ ምስሩን ከድንች ጋር አድርገው ሾርባ ይሰሩታል። ከዛ ደግሞ ሳላድ ደግሞ በብርቱካንና ሌሎች ነገሮች ጨማምሮ ሳላድ ከጎን ያደርጋሉ ብዬ ነው ያሰብኩት። እነሱ እኮ ለየብቻ ነው ያሉት። እኔ ሁለት ነገር አንቺ ደግሞ ሁለት ነገር ይሰራሉ። በዛ ያስኬዳል። እሱ ይያዝልኝ። ግን መጨረሻ የሚናገር ሰው ጊዜ አድቫንቴጅ አለ። አይዲያ የሁለቱን ወስዶ ጎን ለጎን ቁጭ ያደርገዋል። ዳኞቹ ያሉት ማዕድ ይሰራል አይሰራም የሚለውን ለማየት ጥቂት ደቂቃዎች ይቀሩናል። የዛሬው ተወዳዳሪዎቻችንን ወደዚህ እንጋብዛለን። የመጀመሪያ የምንጋብዛቸው እታለምና ኤልሳ፣ ሁለተኛው ግሩፕ ደግሞ ቲቲናና ሰሚራ። እታለም ስሪው ቤትሽን እታለም ስሪው ቤትሽን አይልሻለው ሴትነትሽን እታለም ስሪው ቤትሽን ይባል ነበር አይደል? እንኳን ወደ ተወዳጁ አባይ ቲቪና ወደ ሼፍ ዚማጀት የምግብ ዝግጅት ውድድር በሰላም መጣችሁ። ውድድሩ ያማረ የተሳካ እንዲሆንላችሁ በእኔና በጓደኞቼ ስም መልካም ምኞቴን እገልጽላችኋለሁ። እንዴት ናችሁ? ሰላም ነው? ውድድሩን ከዚህ በፊት አይታችሁ ታውቃላችሁ በእርግጠኝነት። ግን ለእናንተም መገለጽ ስላለበት ሶስት ዳኞች ስላሉን የምትሰሩት አንድ አይነት ምግብ ሆኖ በሶስት ሰዓት ላይ ነው የምታቀርቡት ምግቡን ማለት ነው። ገብቷችኋል አይደል? የተለያየ እናሳምራለን ብላችሁ ሶስት የተለያየ ሰርታችሁ ጉድ እንዳትሆኑ። እንዲሁም የምንሰጣችሁ 35 ደቂቃ ነው። ከ35 ደቂቃ ውጪ የምንሰጣችሁ 2 ደቂቃ አለች። በዛች 2 ደቂቃ ፊት ለፊታችሁ ያለው ባስኬት ቅርጫት አለ። ብትፈልጉ ሁለታችሁም ብትፈልጉ ሰው መድባችሁ ከመደርደሪያ ላይ እዚህ ግብአት ላይ የተሰጠን 6ቱ ግብአት ላይ ብንጨምር ጥሩ ምግብ ያወጣልናል የምትሉትን ግብአት መምረጥ እና መውሰድ ትችላላችሁ ከዛ ላይ ማለት ነው። ግን በ2 ደቂቃ በኋላ
ከዛ መደርደሪያ ላይ ምንም ማንሳት አትችሉም። ፍሪጅ ውስጥ እንደፈለጋችሁ ማንሳት ትችላላችሁ። ከጀርባ ለሁለታችሁም ተመሳሳይ የሆኑ ቅመሞች አሉ። እነሱን በፈለጋችሁ ሰዓት ማንሳት ትችላላችሁ። ዘይትና ቼቶ፣ ቆንዶ በርበሬ፣ ጨው ፊት ለፊታችሁ አለ። ዛሬ ለዚህ ውድድር የሰጠናችሁ ግብአት ብርቱካን፣ ሰለሪ፣ የተቀቀለ ድፍን ምስር፣ ሶያ ሶስ፣ ኮርን ፍሌክስ እና ድንች። የተሰጣችሁ 6ቱ ግብአቶች የግድ ዳኞቹ ፊት የሚቀርበው ምግብ ላይ መኖር አለበት። አንዷን መቅረት አትችልም። ግን የሰጠናችሁ በሙሉ ደግሞ ይግባ ማለት አይደለም። ተመጥኖ መግባት አለበት። እሺ መጀመሪያ ከታለምና ከኤልሳ የምጠይቃችሁ የግሩፕ ስማችሁ እንድታወጡ ነው። በሰሊሆም ስም ያወጣን። ሰሊሆም ምን ማለት ነው? የመጠመቂያው ስፍራ ነው የሚለው ግን እኛ እሷ ስላስመዘገበችን እናስታውሻለን። ድረስ አይደለም ሰሊሆም የምትባል እንሻለች። የማን ልጅ ናት? የኔ ልጅ ናት። ሰሊሆም ትርጉሙ ምንድን ነው? እሺ የመጠመቂያ ቦታ ጸበል ነው። አደገኛ ነገሮች እየተማርን ነው። እኛም ባለፈው ካሶፒያ የኢትዮጵያ የመጀመሪያ ንግስት የነበረች አይደል ተብሎ ሰምተናል። አሁን ደግሞ ሰሊሆም። እሺ የነ ሰሚራና ሲቲና ግሩፕስ? ሀዲያ ከሀዲያ ናችሁ? አይ ሀዲያ ማለት ስጦታ ማለት ነው። ስጦታ ማለት ነው። ከባድ ነው። ሀዲያና ሰሊሆም መልካም እድል ለሁለታችሁም የተመኘው። ተጨማሪ ግብአት የምታነሱበት 2 ደቂቃ ተጀምሯል። ተወዳዳሪዎች የተሰጣችሁን 2 ደቂቃ በአግባቡ ተጠቅማችኋል። 35 ደቂቃ ለውድድሩ የምንሰጣችሁ ተጀምሯል።
10 ደቂቃ ተጠቅማችሁ 25 ደቂቃ ይቀራችኋል። አሁን ደግሞ ሰዓቱ የተወደዳችሁ የአባይ ቲቪና የሼፍ ዚማጀት ቤተሰቦች ስለ ምግብ ምን ያህል ያውቃሉ? ይህንን በዝርዝር ሳይንሳዊ ትንተናውን ይዞልን የሚቀርበው ኢንስትራክተር ኢዮብ ነው። ኢንስትራክተር ኢዮብን ወደዚህ ጋብዛለሁ። የኢትዮጵያ ምርጥ በሆነው የአባይ ቲቪና የሼፍ ዚማጀት ተመልካቾቻችን ዛሬ ደግሞ ይዘንላችሁ የቀረብነው ከተሰጡት የግብአት አይነቶች ውስጥ ምስርን ነው። ምስር የስነ ምግብ ይዘቱን ቀስ ብለን አንዳንድ ነገሮችን ማየት እንሞክራለን። ምስር በስነ ምግብ ይዘቱ ከፍተኛ የሆነ ኢነርጂ ያለው የ230 በአንድ ካፕ ወይም አንድ ሲኒ የተቀቀለ ምስር ወይም 198 ግራም ምስር በካሎሪ ይዘቱ 230 ግራም ካሎሪ ኢነርጂ ያለው፣ ካርቦሃይድሬት 39.9 ያለው፣ ፕሮቲን 17 ግራም አለው፣ ፋይበር ከ15.6 ግራም አለው፣ ማግኒዥየም አለው፣ ፎስፌት አለው፣ ፖታሽየም አለው፣ ዚንክ አለው እና ኮፐር አለው። እነዚህ በጣም ከፍተኛ ንጥረ ነገሮች በውስጡ ታጭቀዋል። ሌላው ታያሚን፣ ናያሲን ከቀኑ ቫሊያዎችን ውስጥ 28% አለው። ናያሲን አለው፣ ቫይታሚን ቢ2 አለው፣ ፎሌት አለ እና አይረን አለው ወይም ደግሞ የብረት ማዕድን አለው 37% በቀኑ ይዘት ውስጥ አለው ማለት ነው። ስለዚህ ምስር በምግብ ውስጥ በጣም ከፍተኛ የሆነ የስነ ምግብ ይዘት ወይም ደግሞ ከምግብ ይዘቱ ከፍተኛ የታጨቀ የምግብ ስነ ይዘት ያለው ነው። በአንዳንድ ጽሁፎች ላይ እንደምናገኘው ምስር የስጋ ኤክሰለንት ሶርስ ወይም ደግሞ እነዚህ ኦልተርኔቲቭ የሚባል ወይም ደግሞ የስጋ አማራጭ የሚባል ምግብ ተብሎ ነው አብዛኛው ጽሁፎች ላይ የምናየው። ምስር ከሚይዛቸው ነገሮች አንዱ ሌላው የስነ ምግብ ይዘቱ ፋይበር ነው ወይም ጭረት የምንለው ማለት ነው። በጣም ከፍተኛ የሆነ የፋይበር መጠን አለው። ስለዚህ በዚህ ከምግብ የምግብ መፈጨት ሂደት ጋር ወይም ደግሞ ከአንጀት ጤናማነት ጋር በተገናኘ ከፍተኛ ጥቅም ስላለው እንድንመገበው በጣም እንመክራለን። ሌላው ፋይቶኬሚካልስ የሚባል ሰብስታንስ አለ፣ ብዙ አትክልቶች ውስጥ የሚገኝ ነው። እሱ በከፍተኛ መጠን አለው። ስለዚህ ይሄ ደግሞ ምንድነው የልብና የኮሌስትሮል ወይም የልብ የኮሌስትሮልና የስኳር መጠንን በመቀነስ ከፍተኛ አስተዋጽኦ አለው ማለት ነው። ፋይቶኬሚካል አንደኛው ሰብስታንስ ነው። ሶስተኛው የምናየው ፋይሎፌኖልስ የምንለው አለ ወይም ደግሞ እነዚህ ጤናን በጣም የሚያበረታቱ ንጥረ ነገሮች ናቸው እነዚህ ነገሮች። ስለዚህ ብዙ ጊዜ እነዚህ ብግነትን በመከላከል በጣም ከፍተኛ አስተዋጽኦ ይሰጣል። ወይም ደግሞ ኒውሮፕሮቴክቲቭ ነው የሚባለው ወይም ደግሞ የነርቭ ሴሎችን እንዳይጎዱ በመከላከል ከፍተኛ አስተዋጽኦ ይሰጣል። በብዛት የሚታወቀውም እንደውም ካንሰርን በማስቆም ነው የሚታወቀው ወይም ደግሞ በመከላከል በመቀነስ ነው የሚታወቀው። ካንሰር አማጪ የሆኑ እነዚህ ብግነት የሚፈጥሩ ጸረ ተዋሲያንን ምንድነው ወይም ደግሞ ተዋሲያንን በመከላከል ይታወቃል ማለት ነው። ከዛ ባሻገር ደግሞ የደም ይሄ ከፍ ማለት መዋዠቅን ወይም ደግሞ ከፍ ማለትን የመቀነስ ቴንደንሲ ይኖረዋል ማለት ነው። ሌላው የምናየው ምስር ውስጥ ሁለት ንጥረ ነገሮች አሉ፣ ሌክቲን እና ታኒንስ የሚባሉ እነሱን ነገሮች ነው ብዙ ጊዜ መከላከል የሚጠበቅብን ወይም ደግሞ ምስር ውስጥ እንዳይፈጠሩ በጣም መከላከል ያለብን ተብሎ የሚታወቀው ምንድነው ምስር በውስጡ ላክቲን የሚባል ስትራክቸር አለ። ይህ ስትራክቸር ምንድነው የሚያደርገው ከአንዳንድ ምግቦች ጋር ባይንድ ያደርግና የዛ ውስጥ ያለው ኬሚካል ባይንድ ያደርግና ምግቦች እንዳይመጠጡ ይከላከላል። ስለዚህ ምንድነው የምናደርገው ይህን ስትራክቸር ለማስወገድ ምስር ብዙ ጊዜ እንዲዘፈዘፍ ይመከራል። ተዘፍዝፎ እንዲሰራ ስፔሻሊ አን አቨሬጅ ኦቨርናይት በተለይ ከ12 ሰዓት ወይም ደግሞ 24 ሰዓት ተዘፍዝፎ እንዲያድር ይመከራል። ሲዘፈዘፍ ያ ንጥረ ነገር ከውስጡ እንዲወጣ ይደረጋል። ከዛ በኋላ ወደ ምግብነት እንድንቀይረው ወይም ደግሞ ቀቅለን እንድንመገበው ወይም በተለያየ መንገድ እንድንመገበው ይደረጋል። ሌላው ታኒን ነው። ይሄኛው ደግሞ ምንድነው የሚያደርገው ከአንዳንድ ፕሮቲን ስትራክቸሮች ጋር ባይንድ ያደርግና ይሄም እንዳይመጠጥ ወይም አንዳንድ ንጥረ ነገሮች ወደ ሰውነታችን ውስጥ እንዳይመጠጡ ያደርጋል። ስለዚህ ይህንንም ለመከላከል ከምናደርገው ውስጥ አንዱ ነገር ምንድነው መዘፍዘፍ ነው የምናደርገው። ዘፍዝፈን ወደ ምግብነት መቀየር እንችላለን ማለት ነው። ስለዚህ ምስር በዚህ ደረጃ በጣም ከፍተኛ ጥቅም ያለው ስለሆነ ከወጥነት ባሻገር ከኛ ምግቦች ውስጥ በብዛት የሚሰራው ምስር በወጥነት ነው። ከወጥነት ባሻገር በሾርባ መልክ ልንጠቀመው እንችላለን። ፈይተን በሶስ መልክ ልናዘጋጀው ሶስ ሊሆን ይችላል ወይም ደግሞ እንደ ዲፕ እንደ ማጣቀሻ ልንጠቀመው እንችላለን። በዚህ ሁኔታ ምስርን መጠቀም እንችላለን። ስለዚህ ምስርን በምግቦቻችን ውስጥ እያስገባን እንድንጠቀም እንደ አባይ ቴሌቪዥን መምከር እንፈልጋለን ማለት ነው። እንግዲህ ከዚህ በቀጣይ ወደ ውድድሩ እንድንሄድ ጋብዛለሁ።
እየተከታተላችሁ ያላችሁት በሰሌሆምና በሃዲያ ግሩፕ መካከል የሚደረገውን ኑጣ መንፍጠር የሼፍ ዚማጀት የምግብ ዝግጅት ውድድርን ነው። በዚህ ውድድር ላይ መወዳደር የምትፈልጉና በቤት ዕቃ መንበሽበሽ የፈለጋችሁ በ9355 ሲዜድን እያስቀደማችሁ ሙሉ ስማችሁን ላኩልን። ከአባይ ቲቪ በተጨማሪ ይህን ውድድር በዩቲዩብ ቻናላችን መከታተል ትችላላችሁ። ሼፍ ዚማጀትን ሰብስክራይብ እያደረጋችሁ እንወዳችኋለን። ፍጥነት 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 ከመጣው አይቀር ልንገራችሁ የቀረው 10 ደቂቃ ነው። መጀመሪያ የጨረሰ ግሩፕ እኔ ጨርሻለሁ ይላል። ከዛ መጀመሪያ ይቀመስለታል። ግን ምግባችሁም ትኩስ ሆኖ እንዲቀርብ ሰዓቱ ሊያልቅ አካባቢ የተጋጣሚያችሁን የሚጨርስበት ሰዓት አይታችሁ ብታወጡ ለእናንተ ጥሩ ነው። የቀራችሁ 3 ደቂቃ ብቻ ነው።
1 ደቂቃ ብቻ ነው የቀረው። አርባ ሰከንድ 30 ሰከንድ 20 ሰከንድ 10 9 8 7 6 5 4 3 2 1 እዚህ ጋር ታቆማላችሁ። በጣም ጎበዞች። ለማንኛውም መጀመሪያ የሚቀመሰው የነ ሀዲያ ምግብ ነው እና ሀዲያ ምግባቸውን ለሼፎቹ ያቀርባሉ። ሼፍ ፍሬ ተዘጋጀሽ ይመስለኛል። ልንሰማሽ ቸኩለናል፣ እነሱም ቸኩለዋል። ግን በጭምጭምታ ሲሉ የሰማሁትን ልንገራችሁ። ሾርባ ባረግ ነው ኖሮ ሾርባ በሆነ ኖሮ ቲማቲሙ ከከተፈች በኋላ ነው ሀሳቤ ተጠፋብኝ። ከእናንተ አስተያየት በኋላ የሚፈልጉትን ይነግሩናል። እሺ እሺ ሀዲያዎች እንኳን ወደ ሼፍ ዚማጀት በደህና መጣችሁ። ስለመጣችሁ ደስ ብሎናል። አጀማመራችሁ በጣም ብቃት ያለው አጀማመር ነው። መሀል ላይ የመናበብ ችግር መጣ መሰለኝ። የምትፈልጉት ነገር ተምታታ። ከዛ እያየናችሁ አንዱን ነገር ስትጨምሩ የሆነ ቅመም ስትጨምሩበት ስትቀምሱ ቆይ ይሄ ይጨመር ስትሉ ፋይናል አውትፑታችሁ እንዳሰባችሁት አይደለም። እኛም እንዳሰብነው አይደለም፣ እንደገመትነው አይደለም። የጠበቅነው ካጀማመራችሁ አይተን በቃ ሚዛን ፕላስ አዘጋጃጅታችሁ ጽዳት ማድረጋችሁ ጥሩ ነበረ። ከዛ ከስር ነው የምታጸዱት የምትጠቀሙበትን አበሳሰላችሁ። ደግሞ ሌላው ደስ ያለኝ ነገር መጥበሻ ጥደሽ መጋሉና ለመጋሉን ቼክ ታረጊ ነበረ። በእጅሽ ከላይ ሆነሽ ግሏል አልጋለም፣ ወዲያው አልጨመርሽም። ዘይት አድርገሽ ወዲያው አልጨመርሽም እና እሱን ስናይ ደስ ብሎን ነበር የምናያችሁ። ከዛ በኋላ ላይ ግን በቃ ልክ አቅጣጫ ሲጠፋባችሁ ስትበታተኑ አየሁኝ። ጣዕሙ ጥሩ ነው፣ ግን ኤክስፔክት እንዳረግ ነው አይደለም። የሚወስነው የሚቀጥለው ግሩፕ ነው። ብዙ አስተያየት ለመስጠትም ከባድ ነው። አከታተፋችሁም ተለያየባችሁ። ድንቹ ሌላ፣ ቲማቲሙ ሌላ፣ ምስሯ በጣም ትንንሽ ዋናዋ ኢንግሪዲየንት፣ እናንተ ሌሎቹን ከፍ አረጋችሁት እና ትንሽ አይተሞቹን ተጠቅማችኋል፣ ግን እንደጠበቅ ነው አይደለም አውትፑታችሁ። ስለዚህ እስቲ ደግሞ እነሱን አይተን እንላለን። ሼፍ ፍስሀ፣ እሺ በአባይ ቲቪ ወደ ሼፍ ዚ የምግብ ዝግጅት ውድድር እንኳን ደህና መጣችሁ። ፍሬ እንዳለችው አጀማመራችሁ በጣም ደስ የሚል ነበር። ሚዛን ፕላስ አቀራረባችሁ፣ እያንዳንዱን ነገር በንጽህና ከመስራት አንጻር በጣም ጥሩ ነበራችሁ፣ የመጀመሪያው ላይ ማለት ነው። ምናልባት ግን እንደሆነ የሚጠይቃችሁ ከግብአቶች ውስጥ ምንድነው ያስቸገራችሁ? ትንሽ ቲማቲሙ ከፍ ካለብኝ በኋላ ኮርን ፍሌክሱን ለብቻ እንትን ልለው ነበር። ከዛ የሱ የቲማቲሙ ከፍ ማለት ደግሞ እንትን አለኝ እና አደናገረኝና ኮርን ፍሌክሱን ጨመርኩ። ስለዚህ ፈታኙ ግብአት ኮርን ፍሌክሱ ነው። አዎ ኮርን ፍሌክሱ ትንሽ በጣም እንደዚህ በስም ደረጃ እንጂ በጣም የሆነ በወተት ነገር እንደሚሰራ አውቃለሁ፣ ግን እንትን አለኝ።
በሌላ አስቤው ነበር በብርቱካንና በሶያ ሶስ አድርጌ በሌላ ልሰራ አስቤ ነበር እኔ። ከዛ ቲማቲሙ ዞር ስል ሳይሆን ሀሳቤ ተበታተነብኝ በመሀል። በጣም ጥሩ ፊሽዬ፣ ግን ይቅርታ፣ በጣም ትልቅ ይቅርታ። እኔ አዲስ ነገር ስለሆነብኝ ብርቱካንና ሶያው ተቀላቅሎ ሄጄ ቀመስኩት አይደል? እዛ ድረስ ጥሩ ነበር። አላውቅም እናንተ ጋር አሁን የመጣውን እንደውም ከቅድስት ጋር ስናወራ ነበር ይመጣል አይመጣም እያለ እዛ ድረስ የነበረው ነገር የሰራችሁት ግኝቱም አዲስ ነው። እንዴት ነው የሚመጣው? ጥሩ ጣም ነበር። ከዛ በኋላ ያለው እናንተ ነው የምታውቁት። ፍሳ ስላቋረጥኩ በጣም ይቅርታ። አሪፍ ነው፣ ገንቢ ሀሳብ ነው እና በጣም የምትገርሙ ተወዳዳሪዎች ናችሁ። ማለት አጠቃላይ የነበራችሁ ሞራል መናበብ እና ደግሞ ከስር በንጽህና ከመያዝ አንጻር እነዚህ ለምግብ ዝግጅት በጣም ወሳኝ የሆኑ ፓርቶች ናቸውና ጥሩ ነበሩ እስከዛ ድረስ እና ነገር ግን ምንድነው ይሄ አሁን ከደህንነት አንጻር የሆነ ቦታ ላይ በጣም ስታሳቅቁን ነበር። ምክንያቱም እጅ ላይ መክተፍ ቃሪያን እንደውም አንድ ጊዜ ሁሉ አቁማ ሁሉ ትከትፈው ነበር እንደዚህ በቁመቱ እና በዚህ ላይ ትልልቅ ቢላ ነው የምትጠቀሚው። ትልልቅ ቢላ የሆነ ነገርን ስት የማምለጥ ነገር አለው አይደል? እና ያ የደህንነት ስጋት በጣም ብዙ ጊዜ ነበረው በመስራት ሂደታችሁ። ከዛ ውጭ የቲም ወርካችሁ የመናበባችሁ በጣም አሪፍ ነበረ፣ ጥሩ ነበር። ስመጣ ምግብ በአጠቃላይ የመጀመሪያ የመከተፍ አንዱ ትልቅ አንዱ ትንሽ ምናምን መሆኑ በእንጀራ ጠቅልሎ ለመጉረስ የሚመች አይደለም እና ሌሎቹ ግብአቶች መዋሃዳቸው 6ቱ ግብአቶች እዚህ ውስጥ እንዲካተቱ መሆኑ አንድ ጥሩ ነገር ነው። ነገር ግን ኮርንፍሌክሱ በዚህ መልኩ አልነበረም እዚህ ውስጥ የሚካተተው። ኮርንፍሌክሱ አሁን ድንቹን ጥሩ ሰርታችሁታል፣ ምስሩ አለ፣ ግን አከታተፉን አንድ ላይ አመጣጥናችሁ በሆነ እቃ አድርጋችሁ ኮርንፍሌክሱን መጨረሻ ላይ አሽታ አድርጋችሁ ነስነስ ብታረጉት ሰው ሲበላው በጣም ይመቻል። ከእንጀራም ጋር ሳይሆን ዝም ብሎ ብቻውንም መቅረብ የሚችል ምግብ ነው። በጣም የሚያጫውት ግብአት ነው። ለጀማሪ ኩክም በጣም ቀላል ብለን የሰጠነው ነው። ነገር ግን በአጠቃላይ የሞከራችሁበት ሂደት ምናምን ጥሩ ነው። እንግዲህ ውጤቱን በድምር ስለሆነ የምናየው እናየዋለን። አመሰግናለሁ ሼፍ ቅድስት። እሺ፣ እና ሀዲያዎች እንኳን ወደ አባይ ቲቪ ሼፍ ዚ ማጀት በሰላም መጣችሁ። ስለመጣችሁ ደስ ብሎናል። ከጥሩ ነገር ስንጀምር ቴብል ማኔጅ አደራረጋችሁ፣ የጠረጴዛው ንጹህ ነው፣ ኒት ነው። ከስር ነው እቃ የምታነሱት፣ ትናበባላችሁ። ጥሩ ነበረ። ጓደኞቼ እንዳሉት ያው መጀመሪያ በጣም ነበረ ኤግዛይትድ ያደረጋችሁት። ጠብቀን ነበረ በቃ ዋው የተሰኘ ነገርና መሀል ላይ ያው ወጣ ገባ እያላችሁ ያው ይሄን የመሰለ ምግብ አቀርባችሁልን። ወደ ምግቡ ስንመጣ ያው አከታተፉ እንደተባለው ዳይስ ብትከትፉት ኖሮ ከምስሩ ጋር ቆንጆ የሆነ ነገር ታቀርቡልን ነበር። ሌላው ደግሞ ምንድነው ከእንጀራ ጋር የማይሆን ነገር ነው። የሆነ ወይ እንደ ወጥ አይደለም፣ ይሄው ድርቅ ያለ ነገር ነበር። ወይ በዳቦ ብታደርጉልን ወይ ከሩዝ ጋር ጎን ለጎን አድርጋችሁ ብታቀርቡት ቆንጆ ጣዕምም ፕሬዘንተብል ሊሆን ነበር። ሌላው ኮርንፍሌክሱን ከኦሬንጅ እና ከብርቱካንና ከሶያ ሶስ ጋር አድርጋችሁት፣ አንደኛ ሶያ ሶሱ ጨው ነው በጣም እዚህም ላይ ጨው ጨምራችኋል። ሲቀላቀል በጣም የጨው ስሜት ይሰማል። የማቃጠሉ ስፓይሱ የቀረ ነገር የለም። ዞር ስትሉ ያገኛችሁት፣ ዞር ስትሉ ሁሉንም ስፓይስ ነው የተጠቀማችሁትና ትንሽ በዛ አለ ስፓይሱ። የማቃጠሉ ቆንጆ አድርጋችሁ አቃጥላችሁናል። ወደ ሴፍቲው ስንመጣ ቢላውን ይዘሽ እንደዚህ ስትይ ተወጋግታችሁ ነበር። የሆነ ሰዓት ላይ ድስቱን በቢላ ስትከፍቹ እሷ ቢላ ይዛ ነበረ እና የሆነ የምታሳዩት ነገር ለፋይቲንግ ነበር የሚመስለውና እሱ በጣም ለራሳችን ሴፍቲ ፈርስት አይደለም፣ እሱን መጠንቀቅ አለባችሁ። በተረፈ ጥሩ ነገር ነው። እንግዲህ ውጤቱን ምን ይሆናል። እኔም የቢላው ጊዜ ዘራፍ አካኪ ዘራፍ ምናምን ልትል ነው ብዬ እየጠበቅኩ ነበረ። ዳኞች ለሀዲያ ግሩፕ የሰጡትን ገንቢና አስተማሪ አስተያየት ሰምተናል። ቀጥሎ የሚቀርበው ደግሞ ምግብ የሰሊሆሞች ነው። ሰሊሆሞች የሰራችሁትን ምግብ ለዳኞች ታቀርባላችሁ። ብርቱካኗን ለእኔ ትሰጪኝ?
ብርቱካን ትርንጎ ሎሚ ጽጌረዳ ብርቱካኔ ልቤ ገብተሻል አርፈሽ ተቀመጪ። እቺ ነገር እንዴት ትምትሆን ትመስላችኋለች? ወይ በጁስ ጨምቀን እስታቸው አይደለም ማቅረብ ነበረብን። ሼፍ ቅድስት የመጀመሪያውን አስተያየት ካንቺ ለመስማት ጓጉተናል። ምትይንን ለመስማት ዝግጁ ነን። እሺ ሰለሆሞች እንኳን ደህና መጣችሁ። በአባይ ቲቪ የሼፍ ዚ ማጀት ያቀረባችሁልን ማዕድ ጥሩ ነው፣ ምንም አይልም። ምንድነው የሱፑ ቆንጆ ክሬቲቪቲ ነው። ሱፑ ላይ ያየ ነው። ኮርንፍሌክሱን ከላይ ማድረጋችሁ የሆነ ፕሬዘንተብል እንዲሆን አድርጎታል። ግን በዚህ መልኩ ባይሆን ወይ እንትን ቢለ ሞር ቴስት ይኖረው ነበረ። ኮንሲስተንሲ የፍሰት መጠኑም እንደ ሱፕ አይደለ ያቀረባችሁት። ፍሬው ብዝት አለ፣ ውሃው ፓርት የለው። ወደዚህ ይሄኛውን አይ ቲንክ ወደ ሳላድ ነው መሰለኝ የቀረበውና ንፍሮ ነው የሚመስለው። ያው ቃሪያ፣ ሽንኩርት፣ ቲማቲም ያለው ጥሩ ንፍሮ ነው። ስንዴ ቢኖረው በተለይ አሪፍ ይሆን ነበር። ሌላ ወደ ቴብል ማኔጅመንታችሁ ስንሄድ በጣም አካባቢው የተረበሸ ነበር። እቃዎቹ በሙሉ ፊት ለፊታችሁ ነበር። ለመስራትም ምቹ አይደለም። አንዱን አንስታችሁ አንዱን ትጥላላችሁ። አንዱን ይሄ አይመችም ነበር ለማየትም ምቹ አይደለም። በአጠቃላይ እቃ ከስር ከስር ብድግ ስንሰራ እንደዛ አይደለ። አንዱን የሰራንበትን ወዲያው ለቅለቅ አድርገን መጠቀም ነው። ሁሉም እቃው ሼልፍ ላይ ያሉት እዛ መደርደሪያ ላይ ያሉት ከፊታችሁ ነበር የተደረደሩትና የፈለጋችሁትን እንድትሰሩም ሰዓት የሚያነሳችሁ ለዚህ ነው። ሰዓት አንሷቸዋል። ያነሳችሁ በቃ እቃውን አልተነሳም ምናምን ቢዚ ያደርጓቸዋል። ዋናው ደግሞ ግብአቶቹን አለመጠቀማችሁ ያው 6 የተሰጡት ግብአቶች የግድ የምታዘጋጁት ምግብ ላይ መገኘት ነበረበት። ስለዚህ እናንተ ደግሞ ያው ብርቱካኑን ለሼፍ ዚ ጋብዛችሁታል። ውጤቱን የምናየው ይሆናል አንድ ላይ። ሼፍ ፍስሐ እሺ ሰለሞች ወደ አባይ ቲቪ ወደ ሼፍ ዚ የምግብ ዝግጅት ውድድር እንኳን በደህና መጣችሁ። ቅድስት እንዳለችው የውድድር አነሳሳችሁ ጥሩ ነበር። ቅድመ ዝግጅታችሁ፣ ሚዛን ፕላስ አቀራረባችሁ፣ እነዚህ ነገሮች በጣም ጥሩ ነበሩ። ንጽህናችሁ በጣም ጥሩ ነበር። ግን ክሊራንሳችሁ ነው ጥሩ ያልነበረው። ማለት ንጽህናችሁ ማለት ይሄ ከስር ማጠብ መታጠብ ምናምን በጣም አንደኛ ናችሁ። ነገር ግን አካባቢያችሁን ደግሞ ግልጽ ከማድረግ የሰራችሁበትን እቃ ቶሎ ካለማንሳት አንጻር ያ ነው ክፍተት የነበረባችሁ በንጽህና አይደለም። ምክንያቱም በንጽህና በጣም ያደነኩት ቀምሰሽ እንኳን ሌላ ነገር ሳትነኪ ወዲያው ነው ሙልጭ አድርገሽ የታጠብሽውና ይሄ በጣም የሚደነቅ ነው። ነገር ግን በስራ ሂደት በጣም መጠንቀቅ ያለባችሁ ሁልጊዜ ቤታችሁም ስትሰሩ የምትከትፉትን ነገር እየከተፋችሁ ትንንሽ እቃ ላይ ማስቀመጥ፣ ከእቃው ወደ ማብሰያው ነው መወሰድ እንጂ ያለበት እንዳለ መክተፊያውን ይዛችሁ ወደ ማብሰያው ስትገለብጡ መውደቅ አለ። እንደገና ከስር ያለው የመክተፊያው ቆሻሻና የተለያዩ ነገሮች የምትሰሩን ነገር ላይ ይንጠባጠባል ይዛችሁ ብድግ ስታደርጉ። ይሄ ማንም ሰው ማስወገድ ያለበት መጥፎ ልምድ ነው እና ይሄ ደጋግማችሁታል። ይሄ መወገድ አለበት ከልምዳችሁ ውስጥ ማለት ነው። ከዛ ውጭ ግን ምግብ ለመስራት የሚያስችል መሰረታዊ ግንዛቤ እንዳላችሁ ያስታውቃል በብዙ መልኩ ማለት ነው። እና ወደ ምግቡ ስመጣ
የሰጠናችሁ 6ቱ መሰረታዊ ግብአቶች ተዋህደው ማየት ነበር የኛ ፍላጎት። እናንተ ያው በተለያየ እንትን ነው የሰራችሁት። ኢቭን በተለያየም እንኳን ቢሆን 2 ፕሌቶች 2 ሳህኖች መጥተዋል። አንዱ በሾርባ አንዱ በአዚፋ መልክ አይነት ነገር ልሰሩት ነው ያሰባችሁት ይመስለኛል። እና ነገር ግን እዚህም ምስር አለ እዚህም ምስር አለ። ለአንድ ሰው በአንድ ጊዜ ምግብ ስታቀርቡ ያንኑ አይተም በ2 ፕሌት ማቅረብ ትርጉም የለው፣ መደጋገም የለበትም። ስለዚህ ድግግሞሽ አለው ማለት ነው እንትናችሁ። ሌላኛው የኮርን ፍሌክስን የመመገብ እንትን መሰረታዊ ባህሪውን አስለቅቃችሁታል። ምክንያቱም ኮርን ፍሌክስ ወይ ዋርም በሆነ ሚልክ ወይንም በቀዝቃዛ ወተት ተደርጎ የሚበላ ምግብ ነው። እናንተ ልታበስሉት ሞከራችሁ፣ አልሆነም። ልታቀዘቅዙት ሞከራችሁ፣ ትኩስ ላይ አርጋችሁታል፣ አልሆነም። ስለዚህ አጉል ነው ያረጋችሁት ማለት ነው። አፍ ቢያወጣ በጣም ይከሳችሁ ነበር። በስሏል። አዎ ልክ አይደለም፣ እንደዚህ አይደለም፣ በዚህ መልኩ አይደለም የሚሆነው እና እሱ ልክ አይደለም። በጣም የተሸወዳችሁት ግን ብርቱካኑን ከምታዩት ይሄኛውን እንደ ቲማቲምና ምስሩን ምናምን ሳላድ መስራታችሁ ነው አይደል? እዛ ውስጥ የሰራችሁት ድሬሲንግ ውስጥ የብርቱካኑን ጁሱን መጠቀም ትችሉ ነበር። ስለዚህ ብትጠቀሙ ቢያንስ 6ቱን ነገሮች ተጠቅማችኋል። ውድድሩ ላይ ሚዛን የመድፋት እድላችሁን ያሰፋው ነበር እና እሱኛው ስህተት ጎልቶ የታየ ነው። በተረፈ እዚህም ዳቦ ለአንድ ተመጋቢ ይሄን ያህል ዳቦ መስጠት ሰውየውን በካርብ ማጨናነቅ ነው የሚሆነው። ምግብ ማቅረብ ላይ ማለት ድግግሞሽ አያስፈልግም፣ ሁልጊዜ መመጠን ያስፈልጋል። እና የውድድሩም አንደኛው ዓላማ ማስተማር፣ ማሳየት፣ ማሳወቅ እና ሰዎች አመጋገብ ስርዓታቸው ላይ ለውጥ እንዲያመጡ ማድረግ ነውና ከዚህ አንጻር ድግግሞሹ ባይኖር ጥሩ ነበር። ሾርባው በዚህ መልኩ መቅረቡ ጥሩ ነው፣ ግን ያው ቅድስት እንዳለችው በቂ የሆነ ፈሳሽ የለውም። ደረቅና እርጥብ መካከል ያለ ነገር ነው የሆነው እና በአጠቃላይ ውጤቱን እስኪ እናየዋለን። ጥሩ ነበር። አመሰግናለሁ ሼፍ ፍሬ። እሺ ሰላሞች እንኳን በደህና መጣችሁ በአባይ ቲቪ የሼፍ ዚማጀት። እንግዲህ ብዙ ነገር ተብሏል። 2 ነገር ለመስራት ማሰባችሁ ሰዓታችሁን ገምታችሁ 2 ነገር ይደርስልናል ብላችሁ ማሰባችሁ ጥሩ ነገር ነው። ግን ከግብአት አንጻር ስናየው ሁሉንም ግብአት ተጠቅማችሁ ብርቱካኗን የመርሳት ነገር ነበር። ወደ በኋላ ላይ አስታውሳችኋት ነበር። ሳይኔ ራሱ አስታውሳችሁ መክተፊያው ላይ ከምትሆን ምንም ማድረግ አይጠበቅባችሁም ነበር። ጁስን ባታረጉት ልጣችሁ ቆረጥ አርጋችሁ እዚህ ውስጥ ጨምራችሁት ቢሆን ኖሮ ከፍ ያረጋው ነበር። ሳላድ ሆኖ በብርቱካን ሳላድ ይሆናል። ብርቱካንና ቲማቲም አርጋችሁ ሳላድ ታረጋላችሁ። ምክንያቱም ኦሬዲ ድሬሲንግ ስትሰሩ አይቻላችሁ፣ ሙስታርድ ጨምራችኋል፣ ዘይት ምናምን አርጋችሁ ጥሩ ድሬሲንግ ነበር የሰራችሁት። ከዛ እዚህ ጋር ደግሞ ስንመጣ ውሃው አንሷል፣ ሁሉም ያሉት ነው። ከዛ ኮርን ፍሌክሱን እኔ ብታረጉት ደስ የሚለኝ የነበረው ወተት ላይ ከማድረግ ይልቅ ሾርባው ራሱ እርጥበት አለው አይደለ? ወተት ላይ ያረጋችሁት እንዲርስላችሁ ነው አይደለ? ለመብላት እንዳይጎረብጥ ነው አይደለ? ሾርባ ላይ ደረቅ ዳቦ ከላይ ይደረጋል። ልክ ደረቅ ዳቦ ከላይ እንደሚዳረገው ኮርን ፍሌክሱን ከላይ አርጋችሁልን ቢሆን ኖሮ በሾርባው እርጥበት ምን እየሆነ ይሄዳል? ኮርን ፍሌክሱ ይለሰልሳል፣ ስንበላው ቆንጆ ይሆናል። የመድረቅ ምናምን ባህሪ አይኖረውም ነበርና ይሄኛው እዚህ ጋር ትንሽ ኮርን ፍሌክሱ አሁን እዛ ጋር ቢሆን ከላይ ተነስንሶ ቢሆን ጥሩ ይበላ ነበር። አሁን ግን ተያይዟል፣ ከወተት ጋር ሆኖ በደንብ ተያይዟል፣ ቀዝቅዟል። እንደዚህ አይመችም። ስለዚህ እሱን ብታረጉ ጥሩ ነበር። ከዛ ሌላው ደግሞ ያየሁት ችግር ኢንግሪዲየንት ያልተመጣጠነ ኢንግሪዲየንት ይታይ፣ ጥሬ እቃው ያልተመጣጠነ። አሁን ለምሳሌ ቃሪያ እዚህም ውስጥ ገብቷል፣ እዚህም ውስጥ ገብቷል። ስንቀምሰው የቃሪያው ጣዕም የማቃጠል ኃይለኛ ቃሪያ ነው። ያው ቃሪያዎች አንዳንዴ በጣም ያቃጥላሉ፣ አንዳንዴ ለስለስ ያሉ ይሆናሉ። ቃሪያው ያቃጥላልና ሾርባውን ስጠጣውም አቃጥሎኛል፣ ሳላዱንም ስበላው አቃጥሎኛል። ስለዚህ ብትቀምሱት ኖሮ የመጀመሪያው ላይ ጨምራችሁ የቃሪያውን ጣዕም ብታቁት ኖሮ አንደኛው ላይ አትሊስት ትቀንሱት ነበርና የመቅመስና የማስተካከል ነገር አለ። በተረፈ ያው የድምር ውጤት ነው። እንግዲህ ውጤታችሁን እናያለን። ዳኞች ለሁለቱም ግሩፕ የሰጡት አስተያየት ትንሽ ተቀራራቢነት ያለው ይመስላል። ወደ 18 ውስጥ የትኛው ግሩፕ ያልፋል የሚለውን ለማየት ተመልሰን መጣ። የተወደዳችሁ ውድ የአባይ ቲቪና የሼፍ ዚማጀት ቤተሰቦች፣ ዳኞች ውጤቱን ደምረው ቀንሰው እስኪጨርሱ ድረስ ከዛሬው ተወዳዳሪዎች ጋር ትንሽ ቆይታን አደርጋለሁ።
ማንና ማናችሁ እናንተ? ዝምድናችሁስ ምንድነው? የወንድማማቾች ቤተሰብ ነን። ተመልካቾቻችን ገብቷቸዋል? የወንድማማቾች ቤተሰብ ነን። የወንድማማቾች ቤተሰብ ነን። እሺ ላስረዳ። እንደሱ አይሻልም ብታስረጂ? እሺ የኤልሳ ወንድም የኤልሳ ወንድም እና ሚስቱ ወንድሙ ሚስቱ ማለት ነው። የኔ ባለቤት ወንድሟ ነው። የኔ ወንድም ያገባው የሷን ወንድም እህት ነው። ወንድም አይደለም ባል ነው። አይ ቀላሉ ዘዴ እንዴ! ውድድሩ እንኳን እንደዚህ አልከበደም እኮ። ያንቺ ወንድም ያገባው የሷን የባሏን እህት ነው። አማች ነሽ። እጥር ምጥን አይደል? እንደዛ አይሻልም ታዲያ? እናንተስ እነማን ናችሁ? ሰሚራና ሲቲና? ሰሚራና ሲቲና ታናሽና ታላቅ ናቸው። እህታማቾች። እህታማቾች። ከዚህ በፊት የምግብ ዝግጅት ውድድሮችን ዩቲዩብ ላይ የተለያዩ ቲቪ ላይ ምናምን ታያላችሁ? አዎ። ትከታተላላችሁ? ሆም ብላችሁ ነው ወይስ እንደው ፍላጎቱ ለቤታችን ለመስራት ፍላጎቱ ስላለ በደንብ ዛሬ አሰራራችሁ እንደዚህ አይነት ነገር ስለሚያሳብቅ ነው። ያየ ሰው አይነት ናችሁ? አያለሁ። እናንተስ? እኔ ቴሌቪዥን ነው እንጂ ዩቲዩብ ምናምን አልጠቀምም። ቴሌቪዥን? ዩቲዩብ ምን ነው? አይ አልጠቀምም። መስዋዕት ዩቲዩብ ላይ ብዙም አይደለሁም። አንቺ ሲቲና ቤት ከለክሏችኋል? ደግ አደረጉ። ምን ይገኛል? የስራችሁ ሁኔታ ምንድነው? ምን ስራ ላይ ነው ያላችሁት? ሁለታችንም ስፌት ነው የምንሰራው። የምን ስፌት? የስፌት ብዙ አይነት አለ። የልብስ አለ፣ የልብስ ስፌት አለ አይደል? የልብስ ስፌት። እኔ ቦርሳዎች ነው የምሰራው። በእኔ ሳይዝም ቦርሳ ነው እኔ የምሰራው። የትምህርት ቤት ቦርሳ፣ ምሳቃ፣ ልብስ ነው እንጂ። አዎ እኔ በሁሉም እሰራለሁ። በእኔ ሳይዝም ይኖራል። አዎ በልጆችም በአዋቂም። እርግጥ አይ በልጆች በአዋቂ ሳይሆን በእኔ ሳይዝ በሙሉ ሰልጥኛለሁ። እንደዚህ ያለ አይደል? ወደፊትም ወደ ጎንም ሰፋ እላለሁ። ይገኛል። እንመጣለን። እናንተስ እነሰቲና? ሀዲያዎች የቤት እመቤት። እሷ ያው ትምህርት ጨርሳ ቤት ነች። ወደዚህ ውድድር እንዴት ተመዘገባችሁ? መጀመሪያም ያው የመስራቱ እና የመወዳደሩ ማለት አቅሜን ማወቅ እፈልግ ነበር። ብዙን ጊዜ ቤት ውስጥ ምግብ ሳበስል ምናምን አንቺ ልጅ ምናምን ይሉኛል አንዳንድ ሰዎችና ይሄን ነገር እስቲ ማለት ያለሁበትን መጠንና ደረጃ ያው የምግብ ደረጃ አለው አይደለ? ያንን ልወቅ ብዬ ነበር የተመዘገብኩት። የገና ዕለት ነበረ በቲቪ የተከታተልኩኝ። እዛኑ ሰዓት ተመዘገብኩኝ። ወዲያው ተመዘገብኩ? ያው ወዲያው ተመዘገብኩ። ከዚህ በኋላ ግን እንደዚህ ፈሳሽ ያለው ነገር ካልሆነ በእንጀራ አታቀርቢ? አይ አላቀርብም። ወላሂ በይ። ወላሂ አላቀርብም። እናንተስ እንዴት ተመዘገባችሁ? እኔ ልጄ ናት ያስመዘገበችኝ። በእሷ ስም ነው መጠሪያውን የሚያርግ ነው። በልጅ ስም? ልጄ ናት። አዎ በልጄ ስም። ምን ቀን ያያችሁት እናንተ? የገና ቀን ያያችሁት? የመጀመሪያ ማስታወቂያ ሲደረግ ከዛ ራሷን እኔ አላረኩም እንሄዳለን ምናምን ብላ በቃ ራሷ ስለሚጣፍጣት ነው የእናቷ እጅ ስለሚጣፍጣት አስመዘገበችሽ። እንግዲህ አስመዝግባ ውጤቱን እሱ ያሳምርላት። እኔ ምን እላለሁ አይደል? ብርቱካን የዳኞቹን ውጤት ተቀብዬ ዳኞቹ ደምረው ቀንሰው ውጤቱን ሰጥተውናል። አንዳንዴ አስገራሚ ውጤቶች ይመጣሉ። ማን ነው ዛሬ ወደ 18 ውስጥ የሚገባው? ዛሬ ዳኞቹ ለነ ሰሌሆም 62 ነጥብ ሰጥተዋል። እና ሀዲያ እናንተ ስንት የተሰጣችሁ ይመስላችኋል? እሱም መገመት አንችልም። እሱም መገመት አሸነፉን ከገመትሽ ቁጥሩን መገመት ምን አስፈራሽ? ወይ ቢላዋም አንዱ ነገር ገምቻ አንቺ እንዴት ነው? እና ሀዲያ ደግሞ እናንተ ስንት ነበር ያልኩት? 62 62
61 አለ፣ 62 አለ፣ 63 አለ። 60 ስንት ይሆንላቸው? ከ62 በታች ማድረግ ይቻላል። 60 አለ፣ 61 አለ። ይቻላል። ስንት ይሆን? ደስ ያለ 67 ነጥብ በማምጣት ወደሚቀጥለው 18ቱ ገብተዋል። በ9355 ሲዜድን እያስቀደማችሁ ሙሉ ስማችሁን ላኩልንና ኑ እንደዚህ ጥሩ አስተያየትን ሰምታችሁ ተመራችሁ እንደገና ሙሉ የቤት ዕቃ ተሸለሙ። በጣም ነው የምንወዳችሁ። ይህን ውድድር ከአባይ ቲቪ በተጨማሪ ማየት ስትፈልጉ በሼፍ ዚ ማጀት የዩቲዩብ ቻናል ሰብስክራይብ እያደረጋችሁ ብትፈልጉ ተኝታችሁ ብትፈልጉ እግራችሁን አጣምራችሁ ማየት ትችላላችሁ። እስከ ሳምንት መልካም ሳምንት። ሼፍ ዚ ነኝ። እወዳችኋለሁ። ኑ ጣም እንፍጠር። ጤና ይስጥልኝ። በመጀመሪያ ድፍን ምስሩን ቀቅለን ካጠነፈፍን በኋላ ዳጥ እናደርገዋለን። ጎን ለጎን ድንቹን ጨው ባለው የፈላ ውሃ በደንብ እናበስላለን። በመቀጠልም መጥበሻችን ላይ ዘይት ጨምረን ሲግልልን የደቀቀ ሽንኩርት፣ የደቀቀ ሰለሪ፣ የደቀቀ ነጭ ሽንኩርት በቅደም ተከተል ጨምረን እንጠብሳለን። ከዚያም በደቃቁ የተፈቀፈቀውን ካሮት ጨምረን አብረን እንጠብሰዋለን። አሁን ደግሞ ጨፍለቅ ያደረግነውን ድፍን ምስር ጨምረን እናዋህደዋለን። በተጨማሪ የቀቀልነውን ድንች በድንች መፍጫ ፈጭተን እንጨምራለን። ያዘጋጀነውን ውህድ ጎድጓዳ ሳህን ላይ አድርገን ጨው፣ ቆንዶ በርበሬ፣ ዳርክ ሶያ ሶስ፣ ሆት ሶስ፣ የተፈጨ ኮርንፍሌክስ፣ የደቀቀ ቃሪያና ከቻፕ ጨምረን ጣዕሙን እናስተካክለዋለን። በመጨረሻ በክቡ ጠፍጥፈን በጋለ መጥበሻ ጠብሰን እናወጣዋለን። ከቻፕ የብርቱካን ፍቅፋቂና የብርቱካን ጭማቂ አዋሃደን ዳቦአችንን እንቀባለን። ምስር፣ ሰላጣ፣ ቲማቲም፣ ቃሪያ፣ ሽንኩርት አድርገን በርገሩን ጨምረን 2 ቦታ ቆርጠን ከችፕስና ከከቻፕ ጋር እናቀርባለን። ዛሬ በተሰጠን ግብአት እንዲህ ያማረ የሚጣፍጥ በርገር ሰርተን መመገብ እንችላለን። እንወዳቸዋለን።